እገልሻለሁ። አርፈ ቁጭ የምትል ከሆነ ቁጭ በል። ሰማኛለህ? ቁጭ በል እሺ። ከዚህ በላይ እርምጃዎች እንድንወስድባት አታርግ። ይኸውልሽ እባክሽ ተነሽ። ይኸውልሽ ችግር የለውም። ይኸውልሽ ትርሺት ተነሽ። ከዛ ቪዲዮን ፊት ለፊቴ ላይ ያስቀምጣል። እችን ሴት በደንብ ያት ይለኛል። ከዛ አያታለሁ። አልጋ ላይ እግሬን ያስረኛል። ከዛም በኋላ እንደፈለገ አድርጎ ያሰቃየኛል። ከዛ ቪዲዮ ያደረጉትን እያንዳንዱ ነገር ከኔ ጋር ማድረግ ይፈልጋል። እኔ ደግሞ አልችልም አልፈልግም ነው የምለው። አልፈልግም ስለው ፊቴን እንደምታይ ሰውነቴ እንደዚህ ነው እንዳለ ሰውነቴ እንደዚህ ነው። ያው ምንም በማላውቀው ነገር ውስጥ ነው እዚህ ውስጥ ያስገባችሁኝ። አሁን ህይወቴን ነው የሚያመሰቃቅለው። እኔ ማንም መሄጃ የለኝም፣ ቤተሰብ የለኝም፣ ጓደኛ የለኝም፣ ምንም ሰው የለኝም። ይኸውልሽ እኛ እንረዳሻለን ስንል እንደዚህ አይነት ነገሮችንም አብረን ከበር እናደርጋለን ማለት ነው። አርፈ የምትረጋጋ ከሆነ አርፈ ሰማለህ? ቁጭ በል። የምትረጋጋ ከሆነ ቁጭ በል። ቁጭ በል አንቺ። ይኸውልሽ እገልሻለሁ። አርፈ ቁጭ የምትል ከሆነ ቁጭ በል። ሰማኛለህ? ቁጭ በል እሺ። ከዚህ በላይ እርምጃዎች እንድንወስድባት አታርግ። እየሰማኸኝ ነው አይደለ? አርፈ ቁጭ የምትል ከሆነ አርፈ ቁጭ በል እሺ። ጀመር እኔ እንደሚስቱ አይደለሁም ማለት እሱ እንደፈለገው ነው የምሆነው። በልጅነቴ ነው ያገባኝ። አሁን 3 ዓመታችን እንዲህ እየተሰቃየን ነው። 3 ዓመት ነው እና ቀኑ ሙሉ እዚህ ላይ የማያድርበት ጊዜ አለ። ስልክ ስደውልለት የሴቶች ድምፅ የምሰማበት ጊዜ አለ። ኧረ እባክህ አንተን ማነህ? ማንነቴን መቀመቅ ሳሳስርህ ይገባሃል። ያኔ ታውቀኛለህ። እሺ እሺ። ከህግ በላይ አይደለሁም ብለህ አይደል የምታስበው? እጄ ረጅም ነው ብለህ አስበህ ነው አይደል እንደዚህ እየሆንክ ያለኸው? ዳኛቸው እኮ ነኝ። ከዛ ቪዲዮን ፊት ለፊቴ ላይ ያስቀምጣል። እችን ሴት በደንብ ያት ይለኛል። ከዛ አያታለሁ። ምንድን ነው እንደዚህ ሴት ነው ሴክስ ማድረግ የምፈልገው ይለኛል። ከዛ እንዴት ነው እንደዚህ ሴት እኔ መሆን አልችልም እለዋለሁ። ቪዲዮ ይከፈታል ስትይ ምን አይነት ቪዲዮዎች ነው የሚከፈቱት? የብልግና የተባሉ ቪዲዮዎች ይከፍታል አለ ስልኩ ላይ። ከዛ ያንን ቪዲዮ ያሳየኛል። እንደዛ ከሆነ እኔ ያሳይሻለሁ ይለኝና አልጋ ላይ እግሬን ያስረኛል። ከዛም በኋላ እንደፈለገ አድርጎ ያሰቃየኛል። አየዋር ለዚህ እኮ ነው ምንም አታውቅምልህ። ዝም ብለህ ባዶህን ነው የምንለፈልፈው። ሲኒዮሪታ ሲጀመር ልጅ የላትም። ልጅ መኖሩ ብቻ ሳይሆን ያላት ልጅም ከአንተ የተወለደ ልጅ እንደሆነ ብነግርህስ? አይ ከዛን ቪዲዮ ያደረጉትን እያንዳንዱ ነገር ከኔ ጋር ማድረግ ይፈልጋል። እኔ ደግሞ አልችልም አልፈልግም ነው የምለው። እሱ ደግሞ በፍጹም አይሆንም እንደዛ ነው ብሎ ይመታኛል፣ ይደበድበኛል። በቃ ግን ለሊት ላይ ምናምን ሊደወልለት ይችላል። ስልክ ጨርሰው አይነት ነገር ነው የሚያወራው። ምን እንደሚጨርስ ከማን ጋር ምን አይነት እንትን እንዳለው ምናምን ምንም ማውቀው ነገር የለም። ያንን ሳይ ደግሞ ለህይወቴ እየፈራው መጣው። በቃ ቢያንስ ሊገለኝ ይችላል። እዚህ ቢገለኝ ቦታውን አይተከዋል ምን አይነት ቤት ውስጥ እንዳለ። እኔ ከዚህ ግቢ ከዚህ ሰፈር ወጥቼ አላውቅም። አታውቀኝማ። ሳታውቀኝ ነው አይደል? እየጠየቅኩ ነው። ስለሱ ምን ይመለከታል? አይመለከትም። ስለኔ ስራ አንተ ምን ይመለከታል? ምንም ንገረኝ። ስራ ምንድን ነው? ለማንም ወረኛ ስራዬን እንድነገር ትፈልጋለህ? ምን አገባ? አትሰራም? ቦዘነኝ ነህ? እኔ ታውቃለህ ባለሀብት ነኝ። አለኝ፣ ብር አለኝ። 4-5 መኪና አለው፣ ቤት አለው። በጣም ባለሀብት ነው። ስለዚህ ገንዘቡን በባሌም በወዴም ብለን እንጠቀምበት ብላችሁ ከሴኞሪታ ጋር የሰራችሁት ሴራ ይሳካልናል ብላችሁ እኮ በጣም ተሳስታችኋል። አዝናለሁ። የምሬን ነው የምልህ፣ አዝናለሁ። አያችሁት? ጭንቅላታችሁ ባዶ ነው። ምንም ነው የማትሰሩት። እዚህ ቤት ትልቅ ሚስጥር፣ ትልቅ ገመና ይወጣል። የዛውላ ሴት እንባ እዚህ ቤት ውስጥ ታፍኗል ተብሏል። አንቺንም ስንመጣ ደግሞ ያየነው ነገር በጣም ያስደነግጣል። የምን ጥቁማ ነው? ፊትሽ በልዞ እንደዚህ የተደበደበ። ግን በቃ እባካችሁን ከቻላችሁ ውጡልኝ። ከዚህ በላይ ህይወቴን አታበላሹ እባካችሁን። እኔ አልችልም። በቃ ከኔ አፍ ምንም የምታገኘው ነገር የለም። በቃ እዚህ እንዳፈናችሁኝ እዚህ ይቀመጣለሁ። በቃ ታይዋኝ ከዚህ በላይ እንደውም ካሜራውን አጥፋልኝ። በቃ ከዚህ በላይ ማውራት አልፈልግም። ያለ ምንም ያለ እኔ ፍላጎት ነው እያወራኝ ያለው። ከዚህ በላይ ማውራት አልፈልግም። በቃ ተወኝ። እሺ ሲኞሪታ፣ እንግዲህ ከኔ ምንድነው የፈለገው? ተረጋጊ። ቁጭ በይ። አልቀመጥም። ሰሚያለሽ? ቁጭ በይ። ቁጭ በይ። ነይ ቁጭ በይ። ቁጭ ብለሽ በስርዓት የምታወሪ ከሆነ በስርዓት አውሪ። ሰማሽ? ስለምን ልጅ ነው የምታወራው? ቆይ ቁጭ በይ። ስለምን ልጅ ነው የምታወራው? ሰሚያለሽ? ተረጋግተሽ ቁጭ በይ። ቆይ ምንድነው የምታወራው? ሲኞሪታ፣ ኃይል እንድንጠቀም አታድርጊ። ቁጭ በይ። ቁጭ በይ። አልቀመጥም። ሰሚኛለሽ? ቁጭ በይ። ስለኔ ከኔ ምንድነው የምትፈልገው? ቆይ ልጅሽ እኛ ጋር ነው ያለችው።
የምን ልጅ ነው የምታወራው? ራስሽ የወለድሻት ልጅ። ተባበርሃለሁ እባክህ። ችግር የለውም። ነይ ተነሽ። ምንም አትሆንም። ይኸውልሽ ሲኞሪታ ተነሺ። የምትተባበሪኝ ከሆነ ምንም አናደርግ ነው ይሄ ሁላ ነገር የማደርገው እኮ ነይ። ቁጭ ብለን እያንዳንዱን ነገር እንነጋገር። ተነሺ። እኔን አይደለም ይቅርታ ማለት ያለብሽ የበደልሻቸውን ያጠፋሻቸውን ሰዎች ነው። ስለዚህ እባክሽ ተነሺ። እዚህ ቤት ትልቅ ሚስጥር፣ ትልቅ ገመና ይወጣል። የዛውላ ሴት እንባ እዚህ ቤት ውስጥ አፍኗል ተብሏል። የዛውላ ሴት ድንግልና የተሸጠበት ዋናው ምክንያት እዚህ ቤት ውስጥ ያለው ብዬ አስባለሁ። ወደ ውስጥ እንሞክር እስቲ። ባለቤትሽን ወይ እጮኛሽን ወይ ከአንቺ ጋር የሚኖረው ሰው ጥቆማ ደርሶ ነው። አንቺንም ስንመጣ ደግሞ ያየነው ነገር በጣም ያስደነግጣል። የምን ጥቆማ ነው? ፊትሽ በልዞ እንደዚህ የተደበደበ እርግጠኛ ነኝ ሰውነትሽንም ብናየው ከዚህ የባሰ ነገር ነው ያለው። ይሁልክ ወንድም እኔ በሰላም ቁጭ ብለን እናውራ። በፍጹም ካሜራውን መጀመር ሲጀመር ይኸውልሽ መጀመሪያ ተረጋጊ። አንቺ ረጋ በይ መጀመሪያ። አይሆንም። ይኸውልሽ ግን በቃ እባካችሁን ከቻላችሁ ውጡልኝ። ከዚህ በላይ ህይወቴን አታበላሹ እባካችሁን። እኔ አልችልም። በቃ እኛውን እያልን ያለ ነው። እባክሽ እንተባበርሽ እንርዳሽ ነው። ብዙ ጎረቤቶች ሊረዱ ይሞክረው ነበር፣ አይችሉም። ብዙ ሰዎች ሊረዱ ይሞክረዋል፣ ግን አቅቷቸው ነው። ካጠገብ ይሸሻሉ ሰዎች። እመኝን እኛ ግን እንረዳሻለን። በፍጹም የእሱን ክፋት አላወቃችሁም እናንተ። የኛ ትልቅ ሚዲያ ነው። ይኸውልሽ ትርሲት ተረጋጊ ትርሲት፣ አይዞሽ፣ ተረጋጊ፣ አይዞሽ። አሁን በእኛ ቁጥጥር ውስጥ ነው ያለው። ብዙ የሚያሳዝንሽ ነገር የለም። እባክሽ ተረጋጊ፣ እባክሽ። ገባም እኮ አንተ ይገለኛል እኮ። ታየውልሽ፣ ተረጋጊ። አሁን እኛ ደርሰንልሻል። ለአንቺ ብቻ ሳይሆን ለብዙ ሰዎች ደርሰንላቸዋል። ያንን ነገር ነበር አግዢን፣ ተባበሪን ስንልሽ የነበረው መጀመሪያም። ስለዚህ አሁን የአቶ ዳኛቸው ባህሪ ምን እንደሚመስል አንቺንም ምን እያደረገሽ እንደሆነ እያንዳንዱ ነገር አውቆናል። ስለዚህ እባክሽ ተረጋጊ። እንግዲህ ተመልካቾቻችን ያው አቶ ዳኛቸውን እንዳያችሁት በጣም አግሬሲቭ ሰው ነው። ምን ያህል ከኛ ጋር ግብግብ ውስጥ ገብቶ እንደነበረ አይታችኋል። አሁን ከካሜራ ጀርባ ያሉ ሰዎች እንዲሁም ወንድሜ ተሙ አንድ ላይ በመሆን እሱን ለማረጋጋት እየሞከሩ ነው ይመስለኛል። እንዳለበት ትልቅ ደረጃ ያለበት ስታተስ ትልቅ እንደሆነ ሲኞሪታ ስትነግረን ስለነበረ መሳሪያም የተለያዩ ነገሮች ይኖሩታል ብለን በማሰብ እነሱም እየፈተሹት ነው። በዛውም ለማረጋጋት እየሞከሩ ነው ማለት ነው። ከትርሲት ጋር ግን የሚኖረን የተወሰነ ቆይታ ይኖራል ማለት ነው። እንግዲህ ትርሲት እባክሽ ራስሽን እንድታረጋጊና እያንዳንዱ የተፈጠሩትን ነገሮች በምን አይነት መንገድ እዚህ ህይወት ውስጥ ልትገቢ እንደቻልሽ ሁሉንም ነገር እንድትነግሪኝ ይፈልጋሉ አሁን። ምክንያቱም ብዙ ነገሮች ተፈጥረዋል። ከዚህ በኋላ ምንም የምትደብቂው የምትዋሽው ነገር አይኖርም። አንቺንም እኛ በቻልነው አቅም እንደግፍሻለን፣ ከጎንሽ በመሆን እንረዳሻለን እና እያንዳንዱን ነገር ንገሪኝ እስኪ። ይኸውልህ አባት ቅድም ነግሬክ ነበረ በጣም ኃይለኛ ሰው እንደሆነ፣ ማንም ሊቋቋመው እንደማይችል። ያው ምንም በማላውቀው ነገር ውስጥ ነው እዚህ ውስጥ ያስገባችሁኝ። አሁን ህይወቴን ነው የሚያመሰቃቅለው። እኔ ማንም መሄጃ የለኝም፣ ቤተሰብ የለኝም፣ ጓደኛ የለኝም፣ ምንም ሰው የለኝም። ይኸውልሽ እኛ እንረዳሻለን ስንል እንደዚህ አይነት ነገሮችንም አብረን ከቨር እናደርጋለን ማለት ነው። አንቺ መሄጃ የለሽም ብለን ባዶ ሜዳ ላይ እንድንጥልሽ አይደለም ወደ አንቺ የመጣ ነው። እያንዳንዱን ድጋፍ እናደርግልሻለን። ከዚህ ህይወት እንድትወጪ የበኩላችንን አስተዋጽኦ እናደርጋለን። አቶ ዳኛቸውን እንዳየነው በጣም ኃይለኛ ከባድ ሰው ነው እና አሁን በቁጥጥራችን ውስጥ ነው ያለው። ብዙ የሚያስፈራሽ ነገር አይኖርም እና በተባበርሽን ልክ እኛ አንቺን ለመተባበር ዝግጁ ነን እና እባክሽ በደንብ እንድትተባበሪና እሱንም ለህግ እንድናቀርበው እርጅን። በቃ ሲጀመር አሁን እዚህ ውስጥ ገብቻለሁ፣ ወዴትም መውጫ የለኝም በቃ። ስለዚህ ልትተባበሪ ፈቃደኛ ነሽ ማለት ነው አይደለ? ምን እንደምልክ አላውቅም፣ ግን በእባክህ ተነሽ። ይኸውልሽ ችግር የለውም። ይኸውልሽ ትርሲት ተነሺ፣ ችግር የለውም። ከዚህ ነገር እንድታደርጉኝ ይፈልጋል። እንተባበርሻለን፣ ችግር የለውም። ተነሺ። ያለሁበት ሁኔታ በጣም ከባድ ነው። ተመልሼ እሱ ማየት አልፈልግም። እዚህ ህይወት ውስጥ ተመልሼ መግባት አልፈልግም። እባክህን ችግር የለውም። እባክሽ ተነሽ። ይኸውልሽ ትርሲት ቃል የምገባልሽ ነገር ቢኖር ወደዚህ ሁኔታ ላይ ስንመጣ የአንቺን ህይወት አበላሽተን የሌላውን ህይወት ለማዳን አቶ ዳኛቸውን በህግ አስጠይቀን አንቺ ሜዳ ላይ እንድትወድቂ በማሰብ አይደለም። ቻናላችን እነዚህ አይነት ነገሮችንም ስለሚሸፍን አንቺን ከበቂ በላይ እርዳታዎች ለማድረግ ዝግጁ ነን። ግን ይህን ሊሆን የሚችለው አንቺ የምትተባበሪን እያንዳንዱ ወንጀለኞችን እንዲሁም አቶ ዳኛቸውን በቁጥጥር ስር እንድናውላቸው እርዳታሽን ስትሰጪን ነው። በተባበርሽን ልክ እኛ በደንብ እንደምንተባበርሽ ቃል እገባልሻለሁ። ስለዚህ ሁሉንም ነገር አለ ያልሽኝን አንድ በአንድ ንገሪኝ። አሁን እሺ
እዚህ ቤት ተመልሼ ማልገባ ከሆነ ተመልሼ ማላየው ከሆነ ሁሉንም ነገር ልተባበራችሁ ቃል እገባለሁ። እኔ መጀመሪያ ወደ አዲስ አበባ ስመጣ እኔ ክፍለ ሀገር ልጅ ነኝ። ወደዚህ ወደ አዲስ አበባ ስመጣ በጣም ልጅ ነበርኩኝ እና ለስራ ነው የመጣሁት። ለስራ ስመጣ በቃ የሚረዳኝም ሰው አልነበረም። ለእናቴም ለአባቴም የመጀመሪያም የመጨረሻም ልጅ ነበርኩኝ። ከዛ ግን እናቴ በሞተች በአመቱ ምናምን አባቴ በጣም ተጎድቶ ስለነበረ ሞተ። በቃ እዛ ምንም አልሰራም። ቢያንስ እዚህ መጥቼ ትምህርቴንም አስቀጥላለሁ፣ ስራም ደግሞ ከጎን እሰራለሁ ብዬ ነበር የመጣሁት። ግን ስመጣ እንደጠበቅኩት አላገኘሁም። ሁሉንም ነገር በጣም ከባድ ነው። በቃ በጣም አስፈሪ ነው ሁሉም ነገር። ከዛ ግን አንድ ቦታ ቡና ቤት ተቀጥሬ ይሰራ ነበር፣ ቡና መቁላትና መቅዳት ማለት ነው። ከዛ አንድ ቀን ነው ከጓደኛው ጋር በመኪና መጡ ምናምን። ከዛ ቡና ቀዳውላቸው ምናምን ሰላም አሉኝ። ከዛ በሁለተኛ ቀን ጓደኛው ተመልሶ መጣ። ከዛ ምንድነው እዚህ ምሳሌ ምን ያክል ነው የምታገኙ ምናምን ነገር አለኝ። እኔ ደግሞ የዛኔ በወር 2000 ብር ነበር ማገኘው። ከዛ በወር 2000 ብር ነው የሚከፈለኝ ምናምን ብዬ በንጹህነት ነው የነገርኳቸው። ከዛ ለምን እንደዚህ አይነት ስራ ከምትሰሪ ትናንትና ያገኘሽው ጓደኛዬ በጣም ባለሀብት ነው እና እንደዚህ ትናንሽ ሰዎችን ዝቅተኛ ቦታ ላይ ያሉ ሰዎችን መርዳት ይፈልጋል። ስለዚህ ላገናኘሽ እና እሱ ቢረዳሽ ምናምን ነገር አለኝ። እኔ በሳቱ ማውቀውም ሰው የለም፣ ጓደኞችም የሉኝም። ያንን ስራ እንኳን በአጋጣሚ ነው ያገኘሁት። ከዛ እሺ ደስ ይለኛል፣ በጣም ሰፋ አልኩኝ ምናምን ነገር ስለሆን ለመስራት ደስ አለኝ። በቃ የሚረዳኝ ሰው ምናልባት እግዚአብሔር ሰጥቶኝ ነው ምናምን ብዬ ነው ያሰብኩት። ከዛ እሺ ምናምን ነገር አልኳቸው። ከዛም በኋላ በሁለተኛ ቀን ነገ መጥቼ ወስድሻለሁ ምናምን አለኝ። ይህን ስራ አቆሚ ምናምን አለኝ። እሺ አልኩትና በሁለተኛ ቀን መጥቶ ወሰደኝ። ከዛ ከሱ ጋር አገናኘኝ። በቃ ሳይች ገና ወድጄሻለሁ፣ ትዳር እፈልጋለሁ፣ ግን መጀመሪያ ምንም አይነት እንደዚህ አይነት ህይወት ውስጥ አልገባሽም ወይ ድንግል ነሽ ወይ ምናምን አለኝ። ከዛ እኔማ አዎ ድንግል ነኝ፣ ምንም እንደዚህ አይነት ነገር ውስጥ ገብቼ አላውቅም፣ ከገጠር ነው የመጣሁት ምናምን ብዬ እንዳለ ታሪኬን የቤተሰቦቼን ታሪክ ምናምን ነገርኩት። ከዛ እንደዛ ከሆነ እኔ እረዳሻለሁ ችግር የለውም ምናምን አለኝና መጀመሪያ ላይ የሆነች ቦታ ቤት ተከራዩልኝ ማለት ነው። ከዛ ቤት ውስጥ መኖር ጀመርኩኝ ምናምን። ከዛ መጀመሪያ ይሄን ነገር ማደርግልሽ ግን ከኔ ጋር ማደር ስቺ ነው ሲለኝ፣ እንዴት ነው ማድረው ማለት እኔ በሰዓቱ ወግና ስርዓት ምናምን በሚባል ነገር ነው ያደግኩት። እንዴት ነው እምቢ ምናምን ነገር አልኩት። እንደዛ ከሆነ እሺ አገባሻለሁ አለኝ። ከዛ እሺ የሚያገባኝ ከሆነ በቃ እሺ፣ ደግነቱም እኔ በሰዓቱ ስለገዛኝ እሺ ምናምን አልኩት። ከዛ ተጋባን። በተጋባን በሁለተኛ ቀን ምናምን ነው መጀመሪያ ቀን እምቢ ብዬ ምናምን ነው። ከዛ በሁለተኛ ቀን ምናምን በቃ ግንኙነት አደረግን፣ ሴክስ አደረግን። ከዛ እሱ የሚፈልጋቸው ነገሮች አሉ። በቃ ማለት እንዴት ብዬ እንደምነግርህ ካለ እባክሽ ተረጋጊ ትርሲት እና ያንዳንዱ ነገር በቻልሽ አቅም ግልጽ አድርገሽ ለመንገር ሞክሪ። ጀመር እኔ እንደሚስቱ አይደለሁም ማለት እሱ እንደፈለገው ነው የምሆነው። በልጅነቴ ነው ያገባኝ። አሁን 3 ዓመታችን እንዲህ እየተሰቃየን ነው። 3 ዓመት ነው እና ቀኑ ሙሉ እዚህ ላይ የማያድርበት ጊዜ አለ። ስልክ ስደውልለት የሴቶች ድምፅ የምሰማበት ጊዜ አለ። የት ነክ ስለው ምን አገባሽ ነው የሚለኝ። ቤትም ሲመጣ ደግሞ እሱ እንደፈለገው ነው። ቪዲዮ ይከፈታል ምናምን። ከዛ ቪዲዮን ፊት ለፊቴ ላይ ያስቀምጣል። እችን ሴት በደንብ ያት ይለኛል። ከዛ አያት አለው። ምንድን ነው እንደዚህ ሴት ነው ሴክስ ማድረግ የምፈልገው ይለኛል። ከዛ እንዴት ነው እንደዚህ ሴት እኔ መሆን አልችልም እለዋለሁ። ቪዲዮ ይከፈታል ስትይ ምን አይነት ቪዲዮዎች ነው የሚከፈቱት? የብልግና የተባሉ ቪዲዮዎች ይከፍታል አለ ስልኩ ላይ። ከዛ ያንን ቪዲዮ ያሳየኛል። ምንድን ነው እለዋለሁ። እንደዚህ ልጅ እንድትሆኝ ነው የምፈልገው ይለኛል። ከዛ እኔ ደግሞ እንደሷ መሆን አልፈልግም አልችልም እለዋለሁ። እንደዛ ከሆነ እኔ ያሳይሻለሁ ይለኝና አልጋ ላይ እግሬን ያስረኛል። ከዛም በኋላ እንደፈለገ አድርጎ ያሰቃየኝ። አይዞሽ ተረጋጊ ትርሲት፣ አይዞሽ አይዞሽ። ሁሌ ነው በቃ ቀን በቀን ነው ይሄን ነገር የሚያደርገው። ሁሌ ነው እንደዚህ የሚያሰቃየኝ። አልፈልግም ስለው ፊቴን እንደምታይ ሰውነቴ እንደዚህ ነው እንዳለ፣ ሰውነቴ እንደዚህ ነው በቃ እንዳለ በልዟል እንዳለ። ገላይ ምንም ጥሩ ነገር አይደለም። ሲፈልግ ልጅ እንድትወልጅልኝ ይፈልጋለሁ ይለኛል። እኔ ግን ሕክምና ሄጄ ነበር። ማህፀንሽ ተጎድቷል፣ ግን ደግሞ ልጅ ብትይዥም ለአንቺ አደጋ ሊሆንብሽ ይችላል። አይ ቲንክ ስወልድ ምናምን አደጋ ሊሆን ይችላል፣ ግን ይሁን በቃ ምናምን ብዬ ራሴን አሳምኜ ነበር። ከሚደበድበኝ ከሚያሰቃየኝ ቢያንስ እሱ ልጅ አግኝቶ እኔ በሞትም ችግር የለውም ብዬ ነበር ያሰብኩት። ግን በቃ ሞከርኩ፣ አልቻልኩም። መውለድ አልቻልኩም። ከኔ ይሁን ችግሩ ከሱ አላቅም። እኔ ግን መውለድ እንደምችል አውቃለሁ። አላቅም በቃ ከሱ ችግር ሆኖ እኔ ነው እያሰቃየኝ ያለው።
እሱ በሚፈልገው አይነት ነው ሴክስ እያደረግኩኝ ያለሁት። እሱ በሚፈልገው አይነት ነው ሁሉንም ነገር ማድረግ የምችለው። ከዚህ በላይ ዋክን ምን ማድረግ እንዳለብኝ አላውቅም። ስለዚህ ሰውነቶችሽ ላይ ያሉ እያንዳንዱ ብልዞች ሴክስ በምታደርጉ ሰዓት እሱ የሚጠቀማቸው አላስፈላጊ ነገሮች ናቸው ማለት ነው? በቃ እሱ እንደ አውሬ ነው የሚሆነው። በቃ እንዲህ ኖርማል ሰው አይደለም የሚሆነው። በጣም ይቀየርብኛል። እሱ እንደፈለገ ነው የሚሆነው። በጣም ያሰቃየኛል። በቃ ከፈለገ ነይ ዛሬ ሳሎን ነው ከኔ ጋር የምታድሩ ይለኛል። ለምን መኝታ ቤት እያለ አይ ሳሎን ነው ማድረግ የምፈልገው ይለኛል። ለምንድን ነው የምትፈልገው? በቃ ሳሎን ነይ ይሄን ቪዲዮ ይለኛል። ከዛ ቪዲዮ ያደረጉትን እያንዳንዱ ነገር ከኔ ጋር ማድረግ ይፈልጋል። እኔ ደግሞ አልችልም አልፈልግም ነው የምለው። እሱ ደግሞ በፍጹም አይሆንም እንደዛ ነው ብሎ ይመታኛል፣ ይደበድበኛል። በቃ ከመጀመሪያ የትዳር ጊዜያችሁ ጀምሮ ነው እንደዚህ አይነት የሴክስ ግንኙነት የመጣው ወይስ ከጊዜ በኋላ የቀየረው ባህሪው ነው? ከመጀመሪያ ጀምሮ ነው። በቃ እንደነገርኩ ገባው በሁለተኛ እምቢ ብዬ በሁለተኛ ቀን ነው። ከዛን ቀን ጀምሮ የዛን ቀን አደረገ ምናምን ነገር ድንግልናዬን ወሰደ። በሁለተኛ ቀን ጀምሮ በቃ ተቀየረ ሁላ። እሺ ሚስት መሆኔን በምንድን ነው ማረጋግጠው? ማረጋገጫ ጻፍልኝ ምናምን ብየዋለሁ። ቢያንስ አውቃለሁ ትንሽም ቢሆን እንዴት ሲፈራረሙ እንደነበር ሲጋቡ ምናምን ትንሽም ቢሆን አውቃለሁ። ከዛ የሆነች ወረቀት ነገር አመጣና እዚህ ላይ ከፈረምሽ ይበቃል ምናምን ነው ያለኝ። ስለዚህ ስታገቢውም ህጋዊ የሚባል የትዳር ፊርማ የላችሁም ነበር ማለት ነው? እንዲህ በሰዓቱ እንዲረዳኝ ከዛ ስራ እንዲያወጣኝና ቢያንስ ቤተሰብ መመስረት ከቻልኩኝ ዘመድ ከሆነኝ ብዬ ነበረ። ግን በቃ ያንን ማድረግ አልቻልኩም። አንቺን ሎክስሽ አይደለም በእርግጥ ነገር ግን እርግጠኛ ያልሆንሽበት ነገር ላይ ምክንያቱም በፍቅር ግንኙነት ላይ ሴክስ አናደርግም ያልሽበት ምክንያት ምንድን ነው? ማግባቱን እርግጠኛ እንዲሆን ስለፈለግሽ ነበር። እና ልክ ስትጋቡ ህጋዊ ፊርማ ሳይኖራችሁ እንዴት አብረሽው ልትኖሪ አብረሽው ልትተኚ ፈቃድሽ ሆነ? እኔ መጀመሪያ በቃ እንደሚረዳኝ ነው፣ ጥሩ ሰው እንደሆነ እንደሚረዳኝ ነው የማውቀው። እና ጓደኛውም ሲነግረኝ እንደዚህ አይነት ሰዎችን ይረዳል እና በጣም ባለ ሀብት ነው ምናምን ነው ያለኝ። ከዛ እሺ በቃ እንደዛ ከሆነ ካገባኝም እስከሆነ ሰዓት ጠብቀው ነበር እኮ ነገ እንጋባለን ከነገ ወዲያ እንጋባለን፣ በቃ ሰርግ ባናደርግ እንኳን ኖርማል ሄደን እንፈራረማለን ምናምን የሚል ነገር ነበር። ግን ከጊዜ ወደ ጊዜ ክፋቱ እየበለጠ ጨካኝነቱን እያሳየኝ ስልክ ሁላ ሲያወራ በቃ የሆነ በስልክ የሚነጋገራቸው ሰዎች አሉ። ግን ምን እንደሚያወራ አላውቅም፣ ስለምን እንደሆነ አላውቅም። ግን ሌሊት ላይ ምናምን ሊደወልለት ይችላል ስልክ ጨርሰው አይነት ነገር ነው የሚያወራው። ምን እንደሚጨርስ ከማን ጋር ምን አይነት እንትን እንዳለው ምናምን ምንም አውቀው ነገር የለም። ያንን ሳይ ደግሞ ለህይወቴ እየፈራው መጣው። በቃ ቢያንስ ሊገለኝ ይችላል። እዚህ ቢገለኝ ቦታውን አይተከዋል ምን አይነት ቤት ውስጥ እንዳለ። እኔ ከዚህ ግቢ ከዚህ ሰፈር ወጥቼ አላውቅም። እሺ እንግዲህ ውድ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። እንዳጋጣሚ መብራት ጠፍቶብን ነበርና ከዛ በኋላ ነው የተመለስነው። ወደ ውይይታችን እንገባለን ማለት ነው። እንግዲህ ትርሲት ብዙ ነገር እየነገርሽኝ ነበረ። ባለቤትሽ ካለበት ደረጃ አንጻር እንደዚህ አይነት ቤት ውስጥ በእውነት ትኖሪያለሽ ብለን አላሰብንም ነበር እና ብዙ ጉራንጉር ውስጥ ነው ወደ ውስጥ ገብታ ምናምን ነው የመጣ ነው። እሱ ደግሞ ያለበት የህይወት ወይ ደግሞ ፋይናንሻሊ ያለበት ደረጃ በጣም ከፍ ያለ ነው። ከምን የመጣ ነው እዚህ ቦታ ላይ ልትቀመጭ የቻልሽው? ይሄንንስ አልጠየቅሽም ወይ? እንደ ባለቤት አንቺ የሚገባሽን መብቶች ጠይቀሽው አታውቂም ወይ? ያው መጀመሪያ ላይ እንደዚህ አይነት ነገር እንድጠይቅለት አይፈቅድም። ግን ልክ መጀመሪያ ያገባሁት ሰሞን ላይ ኮንዶሚኒየም ነበር የሱ ቤት እና አብረን ነበር ኮንዶሚኒየም የምንኖር። ከዛ 6 ወር 5 ወር ምናምን ቢሆን አብረን እንኖር ነበረ። ከዛ ግን ሌላ የገዛሁት ቤት ስላለ ወደዛ መሄድ አለብን አለኝ። አጋጣሚ ነው ደግሞ እኔ ኮንዶሚኒየም ካሉ ሰዎች ጋር ምናምን መግባባት ጀምሬ ነበር። ከዛ ለምንድን ነው እኔ እኮ እዚህ ከሰዎች ጋር ተዋውቄያለሁ እና እዛ ደግሞ ብቻዬን ነው የምሆነው። ከእንደገና ነው ብቻዬን ስለመሆነ ከእንደገና ሰዎችን መታወቅ ምናምን ስለማልችል እዚሁ ብሆን አልኩት። ለዛ ነው ቤት ማስቀየርሽ፣ አንቺ ከሰዎች ጋር መግባባት የለብሽም። ስለዚህ ራሱን የቻለ ግቢ ያለው ቤት ነው የሚያስፈልገው ብሎኝ ወደዚህ ይዞኝ መጣ። ከዛ ይዞኝ ሲመጣ ምናምን እዚህ በጣም አይተከዋል መንገዱ ምንም አይሆን ነገር ነው ምናምን። ከዛ እዚህ ያሉ ሰዎችን እንዴት ነው መግባባቸው ምናምን ብዬ በጣም ፈርቼ ስለነበረ ጠየቅኩት። ከዛ ግን ከማንም ጋር መግባባት እንደሌለብኝ፣ ማንንም በቤት ውስጥ ማግኘት እንደሌለበት፣ ቡና ምናምን ብዬ መጠራራት እንደሌለብኝ፣ የትም መውጣት እንደማልችል በቃ የትም ከወጣው እናንተ አሁን ስትመጡ ሰው ነው የነገረው። እንደዛ እኔም የሆነ ቦታ በወጣ ሰዎች ይነግሩታል የትም ሄድ እንደማልችል። ሱቁላ እንድሄድ አይፈልግም። እኔ ነኝ ከስንት አንዴ ሱቅ ወጥቼ ስመልስ ምናምን ደውሎልኝ ሱቅ ወጥተሽ ነበረ ይለኛል። ከዛ አዎ እቃ እኮ መግዛት ስላለብኝ ነው ምናምን ብለዋል። እኔን አትጠይቂኝም ነው የሚለኝ። እና የትም እንደወጣ አይፈልግም። ከማንም ጋር እንድነጋገር አይፈልግም። እዚህ ከገባን በኋላ ደግሞ ጭራሽ እዚህ መጥቶ አያውቅም። በቃ ቢመጣ
አድሮ ጭራሽ አያውቅም። ቢመጣ ራሱ ቀን ወይ ደግሞ 11 ሰዓት 12 ሰዓት አካባቢ ይመጣና ምናምን ነገር የሚፈልገውን ነገር ካደረገ በኋላ ነይ ግንኙነት እናድርግ ምናምን ነገር ይለኛል። ካደረገ ምናምን በኋላ ወጥቶ ይሄዳል። አይመጣም። በቃ ማታ ስደውልለት አያነሳም። በቃ አሁን ላይማ ይሄ ልጅ ወይ ካልሆነ ትዳር ካለው ለምን አይነግረኝም? ምክንያቱም ምንም ስለሱ ማውቀው ነገር የለም፣ ስለ ስራው ማውቀው ነገር የለም። እና ትዳር ካለው ቢነግረኝ እፈራለሁ። በቃ ሌላ ልጆች ካሉት ሌላ የሆነ አካል ካለው በዙሪያው ብዬ እፈራለሁ። እና አንድ ቀን ጠይቄዋለሁ። ቆይ ለምንድን ነው እዚህ ከመጣን በኋላ ጭራሽ ደግሞ ብሶብካል እና ለምንድን ነው እዚህ ማታድረው? ቤት ብቻዬን ነኝ፣ ጎረቤት እንኳን የለኝም እና ብቻዬን እፈራለሁ ማደር። ለምንድን ነው ማታድረው ምናምን ስለው ጭራሽ እንደዚህ ማለት ጀመርሽ ብሎ ነው የመታኝ። እና በቃ በምንም ነገር ከሱ ጋር ልግባባ አልቻልኩም። በምንም ነገር በቃ ምን እንደምልክ አላውቅም። ስለዚህ ሁልጊዜ ወደዚህ ቤት ሲመጣ ከአንቺ ጋር ግንኙነት አድርገው ነው? ከስንት አንዴ ነው የሚመጣው? ከመጣም ወይ ቀን ምናምን አብሮሽ የሚያድርበት ቀን የለም። በመጣ ቁጥር ደግሞ በቃ እችን ግንኙነቷን ፈልጎ በሚፈልገው አይነት መንገድ ከአንቺ ጋር ግንኙነት አድርጎ ብቻ ነው የሚሄደው ማለት ነው? በቃ ጭራሽ ማደር ተው አድሮ አያውቅም። ግን ቀንም ሊሆን የሚመጣበት ሰዓት አይታወቅም። ጠዋት ሊሆን ይችላል፣ ከሰዓት ሊሆን ይችላል፣ ይሁን 1 ሰዓት ላይ ምናምን ሊሆን ይችላል። ግን ይመጣል፣ ይገባል። ደህና ዋልሽ እንኳን አይለኝም። እንደ ድሮ ትንሽ ይሻል ነበር። ከዛም በኋላ ነይ ይለኛል ምናምን፣ ይሄዳለሁ። ቪዲዮ ይከፍታል። የመጀመሪያው ስራው ቪዲዮ መክፈት ነው። ከዛ እቺ ልጅ እንድትሆኝልኝ ይፈልጋለሁ ነው የሚለኝ። እኔ ደግሞ እሷ መሆን አልችልም ነው የምለው። ሁሌ የምለው ቃል አልችልም፣ እሷ መሆን ነው የምለው። ከዛም በኋላ እንዴት ነው ማችሁ ብሎ ይመታኛል። በቃ ይመታኛል ስልክ በቦክስ ሊመታኝ ይችላል፣ በጥፊ ሊመታኝ ይችላል፣ ይመታኛል። ከዛ ካለቀስኩኝ ምናምን በኋላ ገመድ ይዞ ይመጣል። በገመድ ያው እዛ ጋር አለ ገመዱ፣ በገመድ ያስረኛል። ይህን ገመድ እንዳትነኪው ብሎ ነው ማስጠንቀቂያ የሰጠኝ። በገመድ ያስረኛል። ከዛም በኋላ እሱ እንደሚፈልገው አድርጎ ካሰቃየኝ በኋላ እንደሚፈልገው አድርጎ ግንኙነት ካደረገ በኋላ እኔ እያለቀስኩ ጥሎኝ ይወጣል። ይህንን ነገር ሊያደርግ ብዙ ጊዜ እዚህ ይመጣል። አንቺ ምንም አይሰማሽም? ታዲያ ያው ምንም አይሰማሽም ስልሽ የሚሰማሽ ስሜት ይኖራል። መቼም ከባድ ነው ባለትዳር ነኝ ብሎ አስቦ ተቀምጦ በእንደዚህ አይነት መንገድ ትሪት መዳረግ። ነገር ግን መብላት፣ መጠጣት፣ ሰዎችን መናፈቅ፣ መውጣት መግባት የሚባሉ ነገሮች አሉ። እነዛ ነገሮች አያጓጉሽም? ምክንያቱም ብቻሽን የነበርሽ ሰው ነሽ እና ያ ነገር አይናፍቅሽም? ስትመጭስ የምትጠጫቸውን ነገሮች ቤትሽን ሁሌ ሙሉ አድርጎልሽ ነው የሚሄደው። ምክንያቱም አንቺ የምትወጭበት አጋጣሚ ስለሌለ እሱ ሲመጣ የሆኑ ነገሮች ይዘው ካልመጣ ብቻሽን ነው የምትሆኙ፣ በረሃብ ነው ልትሞች የምትችይው። ስለዚህ እነዚህ ነገሮች እንዴት ነው የምታደርጊው? እንደዚህ የቤት አስቤዛዎች ምናምን ነገር ምናምን ይዞ ይመጣል። ግን ይዞም ሲመጣ እንደዚህ ወርውሮት ምናምን ነው የሚሄደው። እና አስባለሁ እኔ ማለት ከዚህ ጎን ጎረቤቶች አሉ ሲንጫጩ ምናምን እዚህ ጋር ቁጭ ብዬ ምናምን እሰማቸዋለሁ። እና እነሱም ቢያደርገኝ ምን አለ ብዬ እመኛለሁ። በቃ አንድ ቀን የምር በጣም ከፍቶኝና በቃ ተሰምቶኝ ቤተሰቦቼ ይናፍቁኛል። በቃ ለምን አልወጣም፣ ለምን ወደ ክፍለ ሀገር ተመልሼ እዛ ሌላ ነገር አልሰራም ብዬ ልብሴ ምናምን ነገር ሰብስቤ ወጥቼ አውቃለሁ። ከዛ ግን እዛው ባለሁበት ነው የሆነ መኪና መጥቶ ይዞኝ ተመለሰ። ከዛ በጣም ነው የደበደበኝ። በጣም ስልክ እንደዚህ ቀልድ አይደለም። እስከ ዛሬ እንደሚደበደበኝ አልፈልግም ስለው እንደሚደበደበኝ አይደለም። በጣም ደበደበኝ። አልኖርኩ አልሞትኩ አይነት እንትን ነው ያደረገኝ። በቃ ከዛ ሁለተኛ ይሄን ነገር ብትሞክሪው እገልሻለሁ ነው ያለኝ። እዛው በቆምሽበት አደባባይ ሰው ፊት እገልሻለሁ፣ ሁለተኛ ይሄን ነገር እንዳትሞክሪው ነው ያለኝ። እና ቅድም እናንተ ስትገቡ ማን እንደነገሩ አናውቅም። እንደዛ ነው በቃ አሉ እዚህ አካባቢ ማንነታቸውን አላውቃቸውም፣ ግን አሉ በቃ የትም ስወጣ ሱቅ ወጣ ነበር ደውለው ተመልሽ ቶሎ በይ ቁመሻል እያየሁሽ ነው ምናምን አይነት ነገር ብሎ ነው የሚያስፈራራኝ። ከዛ እየሮጥኩ ነው የምመለሰው፣ ስቅቅ ነው የምለው፣ አለቅሳለሁ። ብዙ ጊዜ ነው የማለቅሰው። በቃ ራሴን ለማጥፋት እሞክራለሁ። የሆነ ጊዜ ማብራት ሊይዝ ነበረ፣ ግን በቃ እንደገና ተመልሼ ደግሞ መኖር እንዳለብኝ ይሰማኛል። ለምን እንደምኖር አላውቅም፣ ግን መኖር እንዳለብኝ ይሰማኛል። አይታወቅም። በቃ እሱ በሆነ ነገር ቢያዝ በሆነ ነገር የሆነ ነገር ቢሆን ቢያንስ ህይወቴን ማትረፍ እችላለሁ ብዬ ደግሞ አስባለሁ እንጂ በጣም ነው የማለቅሰው። በጣም እኔም ልጠይቅሽ የነበረው እሱን ነው። ምክንያቱም መጀመሪያ ብቻሽን ነበረ የምትኖሪው፣ ራስሽን እያስተዳደርሽ የግልሽን ስራ እየሰራሽ ነበረ የምትኖሪው እና ከዛ በኋላ ነው ወደ እሱ ህይወት መተሽ እሱ ደግፎሽ አብረሽ መኖር የጀመርሽው እና ምንም አይነት አማራጭ ነበር ያጣሽው ወይ ደግሞ በቃ እሱን ስለፈራሽ ለህይወትሽ ስለሰጋሽ ነው መውጣቱ እንትን ያለሽ ብቻሽን የመኖሩ እንደ በፊቱ የመሆኑን ነገር የተውሽው? ለምን ይህን ስቃይ መረጥሽ ማለት ነው? ማንም ቢሆን የሚመርጠው ነገር እኮ ነው። አንተም ብትሆን የሆነ ተከታታይ ካለክ ልትወጣ ስትል ተይዘህ ከሆነ እየተደበደብክ ከሆነ
አሁን ደግሞ በነፍስክ ላይ ማስፈራሪያ ከደረሰ ያለህ አማራጭ አርፈ መቀመጥ ነው አይደል? በቃ እኔም የመረጥኩት ያንን ነው። መውጣት ሳልፈልግ ቀርቼ አይደለም። በቃ የሆነ አማራጭ ባገኝ ያንን አማራጭ እንደምጠቀም አውቃለሁ። ግን ምንም አማራጭ የለም። በዙሪያ ብዙ ሰዎች አሉ። ሰዎችን ሁላ እኔ ለማስተዋወቅ አይፈልግም፣ ይዟቸው አይመጣም። ምክንያቱም ማንነታቸውን ባቅ ብሎ ይፈራል መሰለኝ። የዛን ያገናኘኝ ሰውዬ ራሱ ከዛ በኋላ አይቼው አላውቅም። በቃ ብዙ አማራጮችን ሞክሬ ነበረ። ነገር ግን መጨረሻ ላይ በህይወቴ ነው ያስፈራራኝ። እዛው ሰው ፊት ባለሽበት ነው የምገልሽ፣ ከየት እንደምመጣ አታውቂም ነው የሚለኝ። ስለዚህ ያለኝ አማራጭ መቀመጥ፣ በቃ እየደበደበኝም እያሰቃየኝም ስጋዬን እየተጠቀመም ግን መቀመጥ እንዳለብኝ ነው የተሰማኝ። በቃ ከነዛ ስቃዮች ጋር ለመላመድ ነው እየሞከርሽ ያለሽው ማለት ነው። ምክንያቱም መውጣት፣ ሌላ ኑሮ መኖር፣ እያንዳንዱ ነገር ላይ ማትሺ ከሆነ የምትኖሪበትን ነገር ባትወጂ እንኳን ለመላመድ ነው እየሞከርሽ ያለሽው። ያ ደግሞ በጣም ከባድ ነው ካለሽበት ነገር አንጻር። ሴት ልጅ ነሽ፣ በጣም ወጣት ልጅ ነሽ። በዛ ላይ ተስፋ ኖሮሽ ነበር ወደዚህ ትዳር የገባሽው። ግን ምንም ተስፋ ብቻ ሳይሆን ጭራሽ አንቺንም አካልሽን የሚጎዳ ነገር ነው እያደረግሽ ያለሽው እና እውነት ያለሽበትን ስሜት በጣም እረዳለሁ፣ በጣም እረዳለሁ። እንግዲህ እኛም ወደዚህ የመጣንበት አንዱ ምክንያት ይሄ ነው። አቶ ዳኛቸው በጣም ብዙ ሰዎችን በድሏል። በውስጡ ብዙ መዘዞች ያሉበት አይነት ሰው ነው እና ያንን መረጃዎች እየመዘዝን ስንመጣ ነው ወደ አንቺ ያደረሰን እና አንቺ አሁን ተባብረሽናል። በደንብ የምትተባበሪኝ ከዚህ በላይ ደግሞ ህግ ፊት የምታግዥኝ ከሆነ አቶ ዳኛቸውን ለህግ እናቀርበዋለን። ያኔ አንቺ የምትፈልጊውንም ትልቁን ነፃነትሽን ቻናላችን ከድጋፍ ጋርም ጭምር ያቀርብልሻል ማለት ነው። ይሄን ደግሞ ቅድምም ቃል ገብቼልሻለሁ። ስለዚህ እያንዳንዱ አሁን የነገርሽኝን ነገር ነገ ከነገ ወዲያ ወደ ህግ አቶ ዳኛቸውን ስናቀርባቸው ህግ ፊት ቀርበሽ ለመናገርም አትፈሪም፣ ታግዥናለሽ ብዬ አስባለሁ። አይደለም እኔ ቅድም ነግሬ ካለው እናንተ ብቻ ህይወቴን ታደጉልኝ፣ ከእሱ አርቁኝ፣ ከእሱ አሹሽኝ እንጂ እውነት ቃል እገባልካለሁ እያንዳንዱ ማውቀውን ነገር ያደረገኝን ነገር። እኔ አሁን ታማሚ ሁኛለሁ። ኦልሬዲ ምንም ጤንነት እየተሰማኝ አይደለም። ስለዚህ እኔ ሁሉንም ነገር ነው የምናገረው። ግን አደራ እባካችሁን አሳልፋችሁ ለእሱ እንዳትሰጡኝ እባክህ። ችግር የለም። ይህንን ኃላፊነት እኛ ሙሉ ወስደን ነው አሁን እንኳን በተፈጠረው ግርግር ላይ በቻሉን አቅም ነገሮችን ስንጥር አይተሻል እና ከካሜራ ጀርባ የራሳችን ክሩ ይዘን ነው የምንንቀሳቀሰው። ከዛ ውጭ ደግሞ የህግ አካላቶችም ከኛ ጋር ይተባበራሉ። ስለዚህ አንቺን በምንም አይነት ሁኔታ ለእንደዚህ አይነት ሰው አሳልፈን የምንሰጥበት ነገር አይፈጠርም። አንቺን ለሰው አሳልፈን ለአውሬ አሳልፈን እየሰጠን የሌላውን ህይወት የምናድንበት ምንም አይነት ምክንያት ስላለሌለ በዚህ ሙሉ ቃሌን እሰጥሻለሁ ማለት ነው። እንግዲህ ተመልካቾቻችን ከትርሲት ጋር የነበረን ቆይታ ይህንን ይመስል ነበረ። ትርሲት ብዙ መረጃዎችን ብዙ ነገሮችን ነግራናለች። በጣም አስደንጋጭ ነገሮች እኔም እናንተም ሰምተናል። እንግዲህ አቶ ዳኛቸውን በደል ምን አይነት ሰው እንደሆነ በቻልነው አቅም ለመስማት ሞክረናል። እናንተም አይታችኋል ማለት ነው። ትርሲት ከኛ ጋር ትቆያለች። የደረሱባትን እያንዳንዱን ነገሮች ጉዳቷን ከዛ ውስጥ እንድታገግም በቻልነው አቅም ቻናላችንም ከኔ ጀርባ ያሉ ሰዎችን በደንብ ይረዷታል ማለት ነው። እሷን ከኛ ጋር ቆያታለሁ። ከካሜራ ጀርባ ያሉ ሰዎችም ቅድም ምልክት እየሰጡኝ ነበረ። አቶ ዳኛቸውን እንዳያችሁት ቅድም በጣም አግሬሲቭ ሰው ነው እና ለማረጋጋት ሞክረዋል። የሚረጋጋ ግን አይመስለኝም። ግን እስቲ እዚህ አስቀምጠን በቻለው አቅም ለእኛ የሚነግረን ነገር ካለ ከእሱ ጋር ለማውራት እንሞክራለን። ምክንያቱም በሚናገራቸው ነገሮች ውስጥ እያንዳንዱን የቪዲዮ ማስረጃ ስለምናስቀምጥ ለእኛም በህግ ስንጠይቀው ግብአት ይሆነናል ማለት ነው። ከእሱ ጋር የሚኖረንን ቆይታ አብራችሁ እንድትከታተሉ እንጋብዛለን። ይህ ገመና ሾው ነው። ከገመና ሾው ጋር አብራችሁ በመቆየት የታፈኑ እውነቶችን በጋራ እናወጣለን። ተበዳዮችን እንባቸውን እናበሳለን። አብራችሁን ቆዩ። ይኸውልህ ትሰማኛለህ አቶ ዳኛቸው፣ ተረጋግተህ የምትቀመጥ ከሆነ ተረጋጋ። ከካሜራ ጀርባ የደረሰብን እያንዳንዱን ነገር ታውቃለህ። እንደ ቅድሙ አይነት አምባጓሮዝ መግባት የለብንም። ወይኔ ዳኛችሁ በማንም ወረኛ እንደዚህ መከራዬን አሉት። ፍታኝና ላሳይ፣ ፍታኝና እናውራስ። የምትረጋጋ ከሆነ ተረጋጋ። ምኑን ልረጋጋሽ? ይኸውልህ አቶ ዳኛቸው አሁንም እየተናገርኩ ያለሁት አክብሬህ ነው አይደለ? ስለዚህ ተረጋግተህ የምትቀመጥ ከሆነ ተረጋግተህ ቁጭ በል። ያለበለዚያ ግን ከዚህ የከፋ እርምጃዎች እንወስድብሃለን። ብትፈቱኝ ነው የሚሻላችሁ። ይኸውልህ ከዚህ ማንም ወጠጤ አምጥተህ ስላቆምክ መፈራ እንዳይመስልሽ። ለእኔ ደግሞ መፈታት አይቀርም። ያኔ ምን እንደማረግህ አሳይሃለሁ። ማን እንደሆንክ ምን እንደሆንክ ያለህበትን ቦታ ያለህበትን ደረጃ ሰዎች ላይ ምን አይነት ነገር እንደምትፈጽም እያንዳንዱን ነገር እናውቃለን። እኛ ግን የምንሰራው ከህግ ጋር ነው። ማንም ሰው ደግሞ ከህግ በላይ እንደማይሆን ታውቀዋለህ አይደለ? አያገባህም እሱ ስለኔ በቃ አያገባህም። ሲጀመር ደግሞ ቆይ ትከፍላታለህ ዋጋህን። አታቀኝም። ይኸውልህ ከህግ በላይ ነኝ ብለህ አስበህ ሊሆን ይችላል፣ ወይ ደግሞ እስካሁን ማንም አንተን ተናግሮ ላያውቅ ይችላል። የህግ አካል ወደ አንተ ቀርቦ ላያውቅ ይችላል። የአንተ ሚስጥር ታውቆ ላይሆን ይችላል። እኛ እያንዳንዱ ነገር ላይ ደርሰናል። ከህግ በላይ እንደሆንክ እንዲሰማ አንፈልግም። ትሰማኛለህ? ከህግ በላይም ደግሞ አይደለህም። ህግ አንተን ለተጠያቂነት ያቀርብሃል። ኧረ አንተ ስለ ህግ ልነግረኝ ስለ እሱም ልነግረኝ ያምርሃል። ቆይ ያሳያለሁ። አሁን ስለታስር ብቻ ነው እንጂ አንተ እዚህ ጋር ምን እንደማደርግ እኔ የማውቀው። ግን አንተ ምን አድርገህ አንቺ ግን ትከፍያታለሽ። እኔ ምንም
ማውቀው ነገር የለም። ምንም አላደረኩም። ለዚህ ዋጋሽ ምን እንደምትከፍያት ታያለሽ። ለሱ ምንም ማስረዳት የሚጠበቅብሽ ነገር የለም። እባክሽ ተረጋጊ። ተረጋጊ ትርሲት፣ መጀመሪያ አንቺ ተረጋጊ። አንተ ትሰማኛለህ? አርፈህ ቁጭ የምትል ከሆነ አርፈህ ቁጭ በል። እንደፈለክ ከዚህ የባሰ እርምጃ እንዳንወስድብህ አርፈህ ቁጭ በል። ምን ልታመጣ ትሰማኛለህ? ማውራት ባለበት አርፈህ ቁጭ በል። አርፈህ ቁጭ የምትል ከሆነ አርፈህ ቁጭ በል። እየነገርኩህ ነው። ከካሜራ ጀርባ ያሉ ሰዎች ከዚህ በላይ እርምጃ እንዲወስዱብህ። ኧረ እባክህ እነሱ ቆይ ወጠጤ ሁላ ምን እንደማደርገው እኔ ነኝ የማውቀው። እሱን አብረን እናያለን። እዚህ 2 3 4 ወያላ አቁመህ እሱን አብረን እናያለን አልኩ አይደለ? ስለዚህ አሁን ለምጠይቅ እያንዳንዱ ነገሮች ምላሾችን ወደ ሳይሆን በግድ ፈታኝና እናውራ። እንደዚሁ እናወራለን። ሰማኛለህ? እያንዳንዱን ነገሮች ትነግረኛለህ ማለት ነው። አስመሳይ ተረክሻለሽ። ሰማለህ? ምን ልተውሽ? ተረጋጊ። አንቺ ልጅ እዚህ ከኔ ጋር አውራ። የምታወራ ከሆነ ከኔ ጋር አውራ። ይኸውልህ አቶ ዳኛቸው አክብሬህ ነው አይደል እያወራ ያለሁት? በደንብ ታውቀዋለህ አይደል? በደንብ አውቃለሁ። ስምህን ብቻ ዳኛቸው እባላለሁ። ትሰማኛለህ? ስምህን ብቻ ሳይሆን እያንዳንዱ ስራዎችህን በደንብ ጠንቅቄ አውቃለሁ። አንተ ላይ ብዙ ማስረጃዎች፣ ብዙ መረጃዎች አሉኝ። ሰማኸኝ? ስለዚህ ለምናወራቸው ነገሮች ስርዓት ይዘህ ማውራት ካለብህ ስርዓት አድርገህ እንድታወራ ይሁን። ምን ነው እንድነግርህ ፈልገው? እሱን አስረዳሃለሁ ቀስ ብዬ። ያም አይሆን ከሆነ ግን የሰውም የሰነድም ማስረጃ ስላለኝ አንተ በህግ እንድትጠየቅ አሁኑኑ ማድረግ እችላለሁ። ስለዚህ በህግ ትጠየቃለህ ማለት ነው። አንተ ላይ የሰውም የሰነድም ማስረጃዎችን በደንብ አጠናቅሬያለሁ። ስለዚህ ህግ ይጠይቃል። ካንተ ጋር መቼ እንደማወራ አሳያለሁ። ካንተ ጋር አንተና እኔ አንጨርስም፣ ይጠብቀናል። አንቺ ዳይ አንቺ ጉሪላ አንቺ ቆይ ይሰራልሽ። አንቺ አርፈህ የምትረጋጋ ከሆነ ሰማለህ? ቁጭ በል። የምትረጋጋ ከሆነ ቁጭ በል። አንቺ ይኸውልሽ አርፈህ ቁጭ የምትል ከሆነ ቁጭ በል። ሰማኛለህ? ቁጭ በል። እሺ፣ ከዚህ በላይ እርምጃዎች እንድንወስድብህ አታርግ። እየሰማኸኝ ነው አይደለ? አርፈህ ቁጭ የምትል ከሆነ አርፈህ ቁጭ በል። እሺ፣ ስለታሰርኩ ነው። አንቺ ቆይ አለቅሽም። ትጀመር ትርሽ ውጪ። በእኔ ላይ ሻልፈልግ በዚህ ቤት ውጪ። ከካሜራ ጀርባ ያላችሁ ሰዎች እባካችሁ ከትርሲ ጎንኑና አንዳንድ ገዛ አድርጉላት። ዳይዳ ልጅ እንደዚህ ይሆናሉ። በማንም ተራ እሷን አስቀምጫት የነበረው እዚህ አንተን ልክ ሳስገባ እንድታይ ነበረ እንጂ እንደዚህ አይነት ጫና ውስጥ እንድትገባ አይደለም። እንደሷ እንድትንብጫብጭው አንብጫብጫለሁ። ትሰማኛለህ? ማን እንደሆንን ምን እንደሆንን አታውቅም። ኧረ እባክህ አንተን ማነህ? ማንነቴን መቀመቅ ስከትህ ሳሳስርህ ይገባሃል። ያኔ ታውቀኛለህ። እሺ ከህግ በላይ አይደለሁም ብለህ አይደል የምታስበው? እጄ ረጅም ነው ብለህ አስበህ ነው አይደል እንደዚህ እየሆንክ ያለኸው? ዳኛቸው እኮ ነኝ። ትሰማኛለህ? አቶ ዳኛቸው እጅህ ረጅም ሊሆን ይችላል። ብዙ የህግ አካላቶችን ልታክ ትችላለህ። የእኛ ሚዲያ ግን ከአንተም ከምታውቃቸውም ሰዎች በላይ ነው። ስለዚህ መቀመቅ ወህኒ ስከትህ ያኔ ማንነቴን እንትን እንደሳከው እየሳኩ እነግርሃለሁ። ሳሙኤል እያልክ ታጨበጭባለህ። እሺ፣ እሱን በኋላ እንተያያለን። ከፍታ ሰዓት በኋላ እንገናኛለን። ለማንኛውም አሁን መነጋገር ባለብን መንገድ እንነጋገር። ምጠይቅህን ለእያንዳንዱ ነገር ትክክለኛ ምላሽ ትሰጠኛለህ። እየለመንኩ እየጠየቅኩ አይደለም፣ እያስገደድኩ። ምንድነው እናንተ እኔ ምንድነው የምትፈልጉት? አልኩህ እኮ ንገረኝ። እሱን እጠይቅሃለሁ፣ ትመልስልኛለህ። ወደ ሳይሆን በግዴታ ትመልስልኛለህ። እሺ፣ በጣም ጥሩ። ስለዚህ ተግባብተናል። እሺ አቶ ዳኛቸው፣ ስለዚህ ለምጠይቅ ነገር እያንዳንዱን ትክክለኛ መልስ ትሰጠኛለህ ማለት ነው። ያን ማታረክ ከሆነ ግን ለምወስድብህ እርምጃ ኃላፊነቱን አንተ ብቻ ትወስዳለህ። እሺ እባክህ፣ ምንድነው የምትፈልገው ከኔ? እሺ ምንድነው የምትፈልገው? ንገሩኝ። ስለዚህ ያበጠ ልብህ እየተረጋጋ ነው ማለት ነው። እሱን መቼና ምን ጊዜ ያበጠው ልቤ ከአንተ ላይ እንደሚፈነዳ አሳያለሁ። ያኔ ታስሬ እንደዚህ እንደተሰቃየሁ አሳርህን ሳሳይህና ከግሬ ተንበርክከህ የተወለድክባትን ቀን ስትቆጥር ታያለህ። አሁን ግን ከኔ ምን እንደምትፈልግ ንገረኝ፣ ላብራራልህ። በጣም ጥሩ። በመጀመሪያ ስራህ ምንድን ነው? አታውቀኝማ። ሳታውቀኝ ነው እየጠየቅኩ ነው። ስለሱ ምን ይመለከታል? አይመለከትም። ስለ እኔ ስራ አንተ ምን ይመለከታል? ምንም። ንገረኝ፣ ስራህ ምንድን ነው? ለማንም ወረኛ ስራዬን እንድነግር ትፈልጋለህ? ምን አገባ? አትሰራም፣ ቦዘናይ ነህ። ስለ እኔ ብዙና አያገባ፣ አይመለከትም። ስለ እኔ አይመለከትም። አንተ ማነህ? አንተ ምንድን ነህ? እሺ እንተው ስራህን። ብዙ ሰዎች ላይ በደል እንደምትፈጽም፣ ብዙ ድንግል ሴቶች ላይ አላስፈላጊ ነገሮችን እያደረግ ለባለሀብቶች እንደምትሸጥ ትንሿ መረጃ ነች።
ምን ነው ደነገጥክ? ስለምን እንደምታወራ ከዚህ በላይ ትልልቅ ማስረጃዎች አሉ። ስለምን እንደምታወራ አላውቅም። አትደንግጥ አቶ ዳኛቸው። ቅድም ልብህን ሲያሳብጥህ የነበረው ሳቅህን ደግመህ ሳቀዋ። ዳኛቸው እኮ ነኝ። ለምን ደነግጣለሁ? በጣም ቆይ አንተ ማነህ ሲጀመር? የኔ ማንነት ቀስ ብለህ ታየዋለህ ብያለሁ። ወህኒ ስወረውርህ በደንብ ማንነቴን ታውቀዋለህ። ወኒ እሺ ወኒ ጭራሽ አንተ እኔን ታውቃለህ። ሳቅ ላይ ትልልቅ ፍራቻዎች ይታዩኛል። ደንግጠሃል አቶ ዳኛቸው። ኧረ አልተዋወቅንም፣ አንተዋወቅም። አንተና እኔ የምንተዋወቀውበት ቦታ አለ። ይኸውልህ በሳቅህ ፍራቻዎችን መሸፈን አትችልም። አሁን የምነግርህ ነገር ምን እንደሆነ ታውቃለህ? ወህኒ ቤት ወረውርሃለሁ። እሺ ወህኒ ቤት። እሺ በጣም ጥሩ። ስለዚህ ብዙ ድንግል ሴቶችን አላስፈላጊ በሆኑ መንገዶች ለባለሀብቶች እንደምትሸጥ፣ ከዛ ወደ አንተ ወደ ታች የሚወርዱ ሰንሰለቶች እንዳሉ፣ በተዋረድ ብዙ ሰዎችን እንደምትመራ፣ ከብዙ ሰዎች ጋር እንደምትገናኝ ደርሼበታለሁ። ከመጀመሩ የጀመርከው ስራ ነው። ምትሸጥ አልከኝ እኮ። ከኔ በላይ ባለሀብት ኑሮ ነው ሲጀመር። እንዴት ነው ለባለሀብት ድንግል የሚሸጠው? አንተ ከምታገኛቸው አታቀኝም ያልኩ ለዛ ነው። አታቀኝም፣ አሁንም አታቀኝም። አቶ ዳኛቸው አንተ ከምታገኛቸው ሰዎች አንጻር አንተ በጣም ድሃው ሰው ነህ አይደለ? አንታወቅም፣ ለዛ ነው አንታወቅም። እኔ ለሀብታም ድንግል ሴትን አልሸጥም። እንዴት አሳልፌ ድንግል ለሀብታም እሸጣለሁ? እሺ ከስርህ ብዙ የሚሰሩ ሰዎች ነበሩ አይደል? አላቅም። ድንግል ሴቶችን እየመለመሉ የሚያቀርቡልህ። እሱንም አውቀው ነገር የለም አልኩ በቃ። ከዛ በኋላ አንተ ባለሀብቶችን እንደምታገኝ፣ እነዛ ባለሀብቶች ደግሞ ለአንተ ገንዘብ ይሰጡሃል። በተዋረድ ለእያንዳንዱ ክፍያውን እንደምትሰጥ ትንሽ ማስረጃ አለኝ። ስለዚህ ምን ትላለህ? ምንም የማውቀው ነገር የለም አልኩ እኮ። ለምን ትጨቀጨቀኛለህ? በጣም ጥሩ። እያንዳንዱ ነገር እየነገርኩ ነው። አንተ ግን ምንም ልትነግረኝ ፈቃደኛ እየሆንክ አይደለም። ስለዚህ አቶ ዳኛቸው አሁንም ደግሜ እጠይቅሃለሁ። ድንግል ሴቶችን ለባለ ሀብቶች ባልሆነ መንገድ የምታቀርብ ሰው ነህ አይደለህም? አንተና እኔ መቼም ነው የማንግባባው። እማውቀው ነገር የለም አልኩ። እኔ ሲጀመር ሀብታም ነኝ። ለባለ ሀብት ድንግል አሳልፍ የሚሸጥ ሰው አይደለሁም። ልታምንልኝ ፈቃደኛ አይደለህም? አንተ ግን ጭንቅላት የለህም አይደል? እኔ ሁሌ የተከበርኩ ሰው ነኝ። ከኔ ምን አጥቼ ነው እኔ ለባለ ሀብት አሳልፌ ድንግልና የምሰጠው? ያማል እንዴ? ምን አይነት ሰው ጋር ነው ያገናኘው? ምን አይነት ሰው ነው ዛሬ ቤቴ ጋር የመጣው? የሴቶችን ድንግልና ነጋዴ ደሆግ ትንሿ ማስረጃ ነች። ከዛ በተጨማሪ ሲኞሪታ የምትባል ሴት ከአንተ ጋር ግንኙነት የነበራት ታውቃለህ? ምን አገባህ አንተ ስለኝ? ያንተን ስራዎች የምታሳልጥልህ ሴት ነበረች። ምን አገባህ ስለኝ ስለ ሲኞሪታ? ስለዚህ ታውቃታለህ ማለት ነው። አያገባህም። ምንም አያገባህ። አቶ ዳኛቸው አያገባህም መልስ አይሆንም። አዎ አያገባህም። አያገባህም ማለትህ ውስጥ ውሸትህን እንደሆነ በደንብ ቁልጭ ብሎ እየታየኝ ነው። ስለዚህ ሲኞሪታ የምትባል ሴት የመጀመሪያ ድንግልናዋን የወሰድከው መጀመሪያ ለሽያጭ ልታቀርባት ፈልገህ ከአንተ ጋር ግንኙነት እንድታደርግ ያደረግካት ሴት፣ እንዲሁም ከዛ በኋላ ያንተን እያንዳንዱን ስራዎች እያሳለጠች እንድትሰራለህ የምታደርግላት ሴት ነበረች አልነበረችም? ሲኞሪታ እሷ ነች እንዴ የጠቆመቻችሁ? ይሄን ቤት ናት ንገረኝ። እንዴ እሷ ናት እንዴ የጠቆመቻችሁ? ስለዚህ ትተዋወቃላችሁ ማለት ነው? ንገረኝ፣ ማን የጠቆማችሁ? እሷ ናት የጠቆመቻችሁ? እሷ አይመለከትህም። የመረጃ ሰጪን ነገር ራሴ ነው የሚይዘው። ትተዋወቃላችሁ አትተዋወቁም? አያገባህም። ስለ ሲኞሪታና ስለ እኔ ምንም አያገባህም። አንተ አያገባህም እንዴ አንተ? በጣም ጥሩ። ስለዚህ ከሲኞሪታ ጋር በደንብ ትተዋወቃላችሁ ማለት ነው። በሲኞሪታ ስር ውስጥም የሚሰሩ ብዙ ሰዎች እንዳሉ፣ ብዙ አነፍናፊዎች፣ ድንግል ሴቶች ፈላጊ ሰዎችን እሷ እንደምትቆጣጠርልህ አመመህ ላላላለህ? ግድ የለም ይህን ቀን አንተም ታገኘዋለህ። በጣም ጥሩ። ስለዚህ በሲኞሪታ ስር ውስጥ ያሉ ብዙ ድንግል ሴቶችን እያነፈነፉ የሚፈልጉላት ሰዎች እንዳሉ፣ እያንዳንዱ ስራዎች እሷ እንደምትሰራ ለእኔ መረጃ ሰጥታኛለች። እሷ ደግሞ የምትሰራው ለአንተ እንደሆነ ሙሉ መረጃ ሰጥታኛለች። መረጃ ብቻ ሳይሆን እያንዳንዱ ማስረጃዎችን አጠናቅራ ቁጭ አድርጋ ሰጥታኛለች። አንተ በህግ እንድትጠየቅበት የሚያደርጉ የሰነድ ማስረጃዎች። ስለዚህ ምን ትላለህ? አንተ ዝም ብለህ ታወራለህ አይደል? ሲኞሪታ ይሄን ጭራሽ አታደርግም። በቅርበት አብረን የምንሰራው ጓደኛዬ ነች እንጂ ስለ ሲኞሪታ ድንግል መውሰድ ክብር መውሰድ እኔ የማውቀው ነገር የለም። ሲኞሪታ እነዚህ ነገሮች ለምን እንደነገረችኝ ግን ታውቃለህ? እንዲሁ ከምትገምተው አንጻር ለምንም እንደነገረች እኔ ምን አውቃለሁ? ለመሆኑ ግን ማን የጠቁማችሁ ቤት? ምክንያቱም ታረግ አይመስለኝም። ከሆነች ግን
እሷን ቁም ስቅሏን አሳያታለሁ። ቁም ስቅሏን ነው ማሳያት። እመነኝ ህይወቷን እያመሰቃቀልከው እንደሆነ ማሰብ አለብህ። ለእሷ ህይወት መመሰቃቀል ደግሞ አንተም ተጠያቂ። በሚገርም ሁኔታ ሲኞሪታም ልክ እንዳንተ ሁሉ ነገር ላይ ደርቃብን ነበረ። ምንም ነገር ልትነግረን ፈቃደኛ አልነበረችም ነበር። ግን እኛ ማወጣጣት ባለብን መንገድ እያንዳንዱን ነገር አወታተን ያንተን ሙሉ መረጃ ልትሰጠን ፈቃደኛ ሆና ሙሉ መረጃን ሰጥታናለች። በጣም የገረመኝ ግን ብዙ ርቀት ሄደን ነበር ያንን መረጃዎች የሰጠችንና ለምን ብዙ ርቀት እንደሄደችልህ አሁን ይገባኛል። ሲኞሪታ ይህንን መረጃ እንድትሰጠን ያደረግነው ሲኞሪታ ልጅ እንዳላት ታውቃለህ? አየዋር ለዚህ እኮ ነው ምንም አታውቅምልህ። ዝም ብለህ ባዶህን ነው የምንለፈልፈው። ሲኞሪታ ሲጀመር ልጅ የላትም። ልጅ መኖሩ ብቻ ሳይሆን ያላት ልጅም ከአንተ የተወለደ ልጅ እንደሆነ ብነግርህስ? አይ ምን እኔ ሲጀመር አልወልድም እኮ ይኸውልህ፣ ስንት ዶክተሮች ጋር ሂጂ አትወልድም ተብዬ የተመለስኩ ሰው ነኝ። እንዴት ነው ልጅ ሊኖር የሚችለው? ስለዚህ ሲኞሪታ ዋሽታቸዋለች እያልክ ነው? እንግዲህ ያው አምናችኋት ከሆነ ዋሽታችኋለች። ያው ነገረቻችሁም እንደምትነግረኝ ከሆነ እሷ ናት ማለት ነው። ይሄ ሙሉ መረጃ የነገረችን ሙሉ መረጃ የሰጠችን እሷ ነች። እሷ ካልሆነ ስለአንተ እያንዳንዱን ነገር ሊያቅ ማንም የሚችል ሰው የለም አይደለ? ቆምራችሁልኛል፣ ቆምራችኋታል በደንብ አይደል? ቁማሯን እኔ ታውቃለህ፣ ባለሀብት ነኝ፣ አለኝ፣ ብር አለኝ፣ 4-5 መኪና አለው፣ ቤት አለው፣ በጣም ባለሀብት ነው። ስለዚህ ገንዘቡን በባሌም በቦሌም ብለን እንጠቀምበት ብላችሁ ከሲኞሪታ ጋር የሰራችሁት ሴራ ይሳካልናል ብላችሁ እኮ በጣም ተሳስታችኋል። አዝናለሁ፣ የምሬን ነው የምልህ፣ አዝናለሁ። አያችሁት? ጭንቅላታችሁ ባዶ ነው፣ ምንም ነው የማትሰሩት። ሲኞሪታ ይህንን መረጃ የሰጠችን የአንተን ገንዘብ ለመብላት ነው ብለህ ነው የምታስበው ማለት ነው? ታዲያ የኔን እሷ ከኔ ወልዳ የእሱ ልጅ ነው ብላ ስለነገረቻችሁ እኔ ማምናችሁ ለምን ይመስላችኋል? ታዲያ እንግዲህ ላሳምንህ እገደዳለሁ ማለት ነው። ማመን ከፈለክ እባካችሁ ከካሜራ ጀርባ ያላችሁ ሰዎች ስልክ አቀብሉኝ። ምን እንዳይልህ ነው የምትፈልገው? ተረጋጋ። ወደ ጀን ረጋጋለሁ። ተይ ቅድም አያመኝም ስትል ነበር። ምን ነው አመመህ እንዴ? አንተም ትከፍልበታል። ምንድን ነው? የሲኞሪታ እናትና ልጅ አንድ ላይ ሆነው ሲጫወቱ። እሺ ምን አገባኝ እኔ? ስለ ሲኞሪታ ሲጀምር አትወልድም። ቢሆንስ ምን አገባኝ? ይኸውልህ ልብ በላይ ያቸው እዚህ ጋር የምታያቸው የሲኞሪታ እናትና ልጅ ናቸው። በእኛ ቁጥጥር ውስጥ ነው ያሉት። ሲኞሪታ እያንዳንዱን ያንተን መረጃዎች ልትሰጠን የቻለችው ይህንን ቪዲዮ አሳይተናት ስላስገደድናት ነው። ልብ በላያቸው የሲኞሪታ እናትን የምታውቃት ከሆነ ሲጀመር ይኸውልህ፣ አንደኛ እኔ ሲኞሪታ እናትን በላት ልጅ የነሱ ከዚህ ጋር መሰባሰብ ለእኔ ምንም ቫልዩ የለውም። ሲቀጥል ሲኞሪታ ቤተሰብ ጭራሽ የላትም፣ እናትም አባትም የላትም ሲኞሪታ። ገባ? ስለዚህ ከእውነታው የራቀ ሀቅ ነው። ስለዚህ እኛ ሳንሆን አንተም ስለ ሲኞሪታ ብዙ ማታውቀው ነገር አለ ማለት ነው። እናት የላትም ብለህ እኔም አውቃለሁ፣ እናንተ ናችሁ የማታውቁት እንጂ። የላትም፣ ቤተሰብ የላትም ሲኞሪታ፣ ምንም ቤተሰብ የላትም። ስለዚህ እዚህ ጋር ያለችው ሕፃን ሲኞሪታ ያንተ እንደሆነ ነግራናለች። አብራ ያለችው እናት ደግሞ የሲኞሪታ እናት እንደሆነ ነግራናለች። እና አንተ ይህንን እያመንክ አይደለም ወይ ደግሞ ማመን አልፈለግም። እናንተ ሰዎች ምንድን ነው የምትሉት? እኔ ማንም ለቀቃም በዛ ለቃቅማችሁ ስላመጣችሁት የኔ ልጅ ነው ብዬ የምቀበላችሁ ይመስላችኋል? በዛ ድልድይ ውስጥ ወድቆ የተገኘን ሕፃን አንተ ልጅህ ነው ልትለኝ አትችልም። እኔው ላግዝ ከቻልኩ ማሳድግልህ ልጅ ካለ ነገረኛ አሳድግልሃለሁ። እኔ ምንም የሚጎለኝ ነገር የለም። ግን ማንንም ለቃቃሚ እየመጣ ግን ልጅህ ነው እንድትለኝ አልፈልግም። ያንተም ልጅ ካለ ያንተም የሚያድግ ልጅ ካለ አሳድግልሃለሁ። ይኸውልህ በተዘዋዋሪ የኔን ገንዘብ መውሰድ ሳይሆን ቸግሮ ከሆን ጠይቀኝ፣ ከፈለግ ቼክ ልጽፍልህ እችላለሁ። ከዛ ውጭ ግን የሚሆንም የማይሆንም ታሪክ እየመጣ ገንዘብ ከሁሉ ነገር እንደሚያድን ነው የምታምነው? አዎ ገንዘብ 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 ማለት ጌታ ማለት ነው። ገባህ? አይገባህም? ግን አንተ ምን ይገባሃል? ስለዚህ ከሁሉ ነገር ገንዘብ እንደሚያድን እርግጠኛ ነህ ማለት ነው? ያ በደንብ አንድ ላረጋግጥልህ ለመወደው ነገር ምን እንደሆነ ታውቃለህ? እያንዳንዱን መረጃዎች ሰብስበንብህ አንተን ለህግ አቅርበን ህግ አንተን ሲቀጣ በገንዘብ ትወጣ እንደሆነ ያኔ አያለሁ።
ያኔ ገንዘብህ ከምን እንደሚያድን ያለው። ለማንኛውም እያመንክልኝ አይደለም አቶ ዳኛቸው። ሲኞሪታ አብራን ትገኛለች። ሲኞሪታን አስገብተን እያንዳንዱን ነገር አንተ ላይ የሰጠችንን መረጃ፣ ከዛ በተጨማሪ ደግሞ ከአንተ ጋር ያላትን ግንኙነት፣ ልጅቷ እንዴት እንደተጸነሰች፣ እንዴት እንደተፈጠረች፣ ያንተ አባትነት እንዴት እንደሆነ ጭምር እያንዳንዱን ራሷ አብራርታ ትነግርሃለች ማለት ነው። አቶ ዳኛቸው ከጊዜ ወደ ጊዜ ሳቅህ፣ ፈገግታ በፍራቻ እየተሞላ ነው ይመስለኛል። እነዛን ሳቆች ደግመን እንደምትስቃቸው ተስፋ አደርጋለሁ። እንግዲህ ተመልካቾቻችን ከአፍታ ቆይታ በኋላ ሲኞሪታን እዚህ አምጥተናታል። ከሲኞሪታ ጋር የተወሰነ ቆይታ እናደርጋለን። አቶ ዳኛቸውም አብሮ በመሆን እንግዲህ ሲኞሪታ የምትለውን ነገር ቁጭ ብሎ ይሰማል ማለት ነው። አብራችሁን ቆዩ።